ሰላም እንዴት ናችሁ? ውድና የተከበራችሁ የዩቲዩብ ቻናል ቤተሰቦች፣ በዛሬው ትምህርት ክፍለ ጊዜያችን ኢመርጂንግ ቴክኖሎጂ ቻፕተር 2 ዳታ ሳይንስ ምንድነው የሚለው ነገር በሰፊውና ጠለቅ ባለ መልኩ ፈተና ላይ ሊወጣ በሚችል መልኩ ለማየት እንሞክራለን ማለት ነው። እንግዲህ ለዩቲዩብ ቻናላችን አዲስ ከሆናችሁ ይህንን ፈታ ዘና ያለ የትምህርት ኮሚኒቲ መቀላቀል እንዳትረሱ። ላይክ፣ ሰብስክራይብ፣ ሼር አድርጉ። እንግዲህ ወደ ቪዲዮ ስገባ ዳታ ምንድነው የሚለውን ነገር ቀድመ ምን ማድረግ አለብን? መጠየቅ አለብን። ዳታ ምንድነው? ዳታ ምን አይነት ነገር ነው የሚለውን ነገር ስናይ ዳታ የተለያዩ ዳታ ሳይንስ ከሚለውን ተርም እናያለን ማለት ነው። በዳታ ውስጥ ዳታ ሳይንስ ማለት ከኮምፒውተር ሳይንስ ጋር፣ ከማትማቲክስ ጋር፣ ዶሜን ኤክሰርሳይዝ ጋር የመሳሰሉት እንዲሁም በዚህ ውስጥ ደግሞ ዳታ ፕሮሰሲንግ፣ ስትራቴጂካል ሪሰርች፣ ማሽን ለርኒንግ የመሳሰሉትን ነገሮች የሚያጠቃልል የፊልድ ዘርፍ ነው ማለት ነው። ዳታ ሳይንስ እንደምታውቁት በጣም ሰፊ የሆነና ኢንተርዲሲፕሊን የሆነ ፊልድ ነው ማለት ነው። ዳታ ሳይንስ እንደ አንድ ኮርስ በየተለያዩ ዩኒቨርሲቲዎች እየተሰጠ ነው። ግን እዚህ ጋር ምን ማየት ያለብን ሌላው ነገር ምንድነው? ዋትስ ዳታ ሳይንስ የሚለውን ነው። ዋትስ ዳታ ሳይንስ? ዳታ ሳይንስ ምንድነው የሚለውን ስናይ ዳታ ሳይንስ መልቲ ዲሲፕሊናሪ ፊልድ ነው። ዩስ የሚያደርገው ምንድነው? ሳይንቲፊክ ሜቶዶችን፣ ፕሮሰሶችን፣ አልጎሪዝሞችን ኢን ሲስተም ኦፍ ቱ ኤክስትራክት ኖሎጂ። አላማው ምንድነው? ኤክስትራክት ኖሎጂ ኤንድ ኢንሳይት ፍሮም ስትራክቸርድ፣ ሰሚ ስትራክቸርድ ኤንድ አንስትራክቸርድ ዳታ ነው። እነዚህ ስትራክቸርድ፣ ሰሚ ስትራክቸርድ ኤንድ አንስትራክቸርድ ዳታ ምንድነው የሚለውን ነገር ቀጣይ ላይ በዚሁ ቪዲዮ ላይ እስከ መጨረሻው ከተከታተላችሁኝ ሰፋ ያለ እውቀት ይዛችሁ እንደምትወጡ ተስፋ አድርጋለሁ። እንግዲህ ዳታ ሳይንስ ሞር ዛን ሲምፕሊ አናላይዚንግ ዳታ። ዳታ ሳይንስ ሲምፕሊ አናላይዚንግ ዳታ ከማድረግ በላይ ኦፈር የሚያቀርበው ሬንጅ ኦፍ ሩል እና ሪኳየርድ ቱ ሬንጅ ኦፍ ስኪልን ይጠይቃል። ብዙ ስኪል በተለያዩ ልምዶችን ይጠይቃል ዳታ ሳይንስ አናላይዝ ለማድረግ። እንግዲህ ዳታ ሳይንስ ኢንተርዲሲፕሊናሪ ፊልድ ነው ስንል ከተለያዩ የትምህርት ዘርፎች ጋር ግንኙነት ያለው ማለትም የዳታ ሳይንስን እውቀት የምናገናኘው ከተለያዩ ፊልዶች ለምሳሌ ከስታቲክስ ጋር፣ ከኮምፒውተር ሳይንስ ጋር፣ ማትማቲክስ ጋር የሚገናኙ ቴክኒኮችን እንዲሁም ቲዎሪዎችን አንድ ላይ ጭምቀ ነው ዳታ ሳይንስ የምንለው። አንድ ሰው የኮምፒውተር ሳይንስ ተማሪ ከሆነ ማትስ በጣም መቻል እንዳለበት ሁሉ እንደሚወስነው ሁሉ ስታቲክስ፣ ኮምፒውተር ሳይንስ እና ማትማቲክስ የመሳሰሉ ትምህርቶች ከዳታ ሳይንስ ጋር ኢንተርዲሲፕሊን ፊልድ ነው ግንኙነት አላቸው ማለት ነው። እዚህ ጋር ዳታ ሳይንስ እና ዳታ ሳይንቲስት የሚለውን ነገር እንመልከት። ዳታ ሳይንስ ማለት ዲፋይንድ የሚደረገው ኤክስትራክሽን ኦፍ አክሽኔብል አገልግሎት ላይ የሚውል ኖሎጂ ወይም እውቀት ዳይሬክትሊ ፍሮም ዳታ ስሩ ዘ ፕሮሰስ ኦፍ ዲስከቨሪ ሃይፖቴሲስ ኤንድ አናላይዝ ኦፍ ሃይፖቴሲስ አናላይሲስ ከሚለው ዳታ ማለት አክሽኔብል ተግባር ሊሰጥ የሚችል ዳታን ኤክስትራክት ማድረግ ማውጣት ነው። ዳታ ሳይንስ የምንለው ኤክስትራክሽን ኦፍ ኖሎጂ ባይ ዩዚንግ አልጎሪዝም ስንል ዳታ ሶልቪንግ ሜተድ እንደሆነ ምናምን በኋላ እናየዋለን በሰፊው ነገሩ። ኢት ኢዝ ፕሮሰስ ኦፍ ኢፌክቲቭሊ ፕሮዲሲንግ ኦር ሄልፒንግ ፕሮዲስ ሳምፕል የሆነ ነገርና የሆነ ዘዴ በመፍጠር ኢንተለጀንት ፍሮም ዳታ ሴት ቱ ላርጅ ነው ማለት ይህ ፕሮሰስ ማድረግ ነው፣ የሆነ ነገር መፍጠር ነው። እዚህ ጋር ዳታ ሳይንስ ቪዝ ዳታ ሳይንስ ሲስተም እንመልከት። ዳታ ሳይንቲስት ማለት የጆብ ታይትል ነው፣ የስራው መጠሪያ ስም ነው። ኤፐርሰን ኢንጂንጂንግ ሲስተማቲክ አክቲቪቲ ቱ አኳየር ኖሎጂ ፍሮም ዳታ ነው። ሲስተማቲክ አክቲቪቲ ሆኖ ዘዴ ሆኖ በዘዴ የሚመራ በተግባር አኳየር ኖሎጂ ፍሮም ዳታ ነው። ከዳታ ዳታዎችን ማግኘት ነው ማለት ነው። ኖሎጂ እውቀቶችን ማግኘት ማለት ነው። ኢት ኢዝ ሞር ሪስትሪክትድ ሴንስ ነው፣ በጣም ሪስትሪክትድ የሆነ ሳይንስ ሲሆን የዳታ ሳይንቲስት ሜይ ሪፈር አን ኢንዲቪጁዋል ሁ ዩስስ ሳይንቲፊክ ሜተድ ኦን ኤግዚስቲንግ ዳታ ላይ የሆነ በሚገኝ ዳታ ላይ አሁን በተለይ ቢግ ዳታ ከሚባለው ኮንሴፕት ጋር ቢግ ዳታ ምንድነው የሚለው ነገር ምናልባት በዚህ ቻፕተር የምናየዋለን። ከሱ ቪዲዮም ሰርች ይላችኋለሁ፣ አሁን ይለቀቃል። ኮሜንት ላይ ያለ ሊንኩ እሱንም ቢግ ዳታ እንደሚለውን ማየት ይችላላችሁ። እና ኮምፕሬሄንሲቭ የሆነ ነው፣ አጠቃላይ ሰፊ የሆነ ነገር ዳታ ሳይንስ ፐርፎርም ሪሰርች ቱዋርድስ ሞር ኮምፕሬሄንሲቭ በሆነ መልኩ በጣም ሰፊ በሆነ መልኩ አንደርስታንዲንግ ፕሮዳክት ኦፍ ሲስተም ኔቸር ኢንክሉዲንግ ፊዚካል ማትማቲካል ኤንድ ሶሻል ሪያልምስ ነው ማለት በዚህ ዓለም ላይ ዳታ ሳይንቲስት ምንድነው የሚያደርጉት? ፐርፎርም የሚያደርጉት ሪሰርች በምንድን ላይ ነው? ሁሉንም አጠቃሉ ፕሮዳክቶች ሊሆን ይችላል፣ የሆነ ነገር ፕሮዳክት የተመረተ ፕሮዳክት ሊሆን ይችላል፣ ኔቸር ሊሆን ይችላል፣ ተፈጥሮን ይችላል፣ ኢንክሉዲንግ ፊዚካል እና ማትማቲካል። ፊዚካል የሚታየውንና ሂሳብ የሆኑ ነገሮችን ተጠቅሞ ሶሻል ሪያልምስ ላይ በሶሻል ህይወታችን ላይ የሆነ ነገር ሪሰርች ማድረግ ነው ማለት ዳታ ሳይንቲስቶች በዳታ ላይ ሪሰርች የሚሰሩ ሰዎች ናቸው ብላችሁ ያዙት። ሩል ኦፍ ዳታ ሳይንቲስት ምንድን ነው የሚለውን ነገር ለማየት እንሞክር። የዳታ ሳይንቲስቶች ሩል ምንድን ነው? አላማቸው ምንድን ነው? ሩላቸው ማለት የሆነ ጠቀሜታቸው እንደማለት ነው። አድቫንስድ ስኪል አናላይዚንግ ላርጅ አማውንት ኦፍ ዳታ ማይኒንግ ፕሮግራሚንግ ስኪል ነው ማለት አድቫንስ ዛት ስኪል የሚያደርጉት አድቫንስ የሚያደርጉት አናላይዚንግ ላርጅ አማውንት ኦፍ ዳታ ትልልቅ ዳታዎችን አናላይዝ በማድረግ ዳታ ማይን በማድረግ ያንን ማይን ያደረጉትን በፕሮግራሚንግ ስኪል በመጠቀም ምናምን እንደ ቢግ ዳታ ያንን ዳታ አናላይዝ ማድረግ ነው። ፕሮግራሚንግ ስኪል የሚጠይቅ ነገር ነው። ዘ ፕሮሰስ ኤንድ ፊልተርድ ዳታ የፕሮሰስ የተደረገውና የተጣራው ዳታ ምንድነው? ሃንድድ ቱ ዘም
which then feed to various analytics program and machine learning with statistical method to generate data which all soon will be used to predictive analysis and other field ማለት ወደፊት የሚመጣውን ነገር ለመተንበይና ወደፊት ይሄ ነገር ይፈጠራል ብለን ለማሰብ ራሱ ምን ያስፈልገናል? ያን ዳታውን ፊልተር አድርገን አጣርተን አሁን ያለውን ዳታ እኮ በማየት ማለት ነው ዓለማችን ላይ ያሉትን ዳታዎች በመመርመር ሰዎች ምን ሰርች ያደርጋሉ፣ ምን ይጠቀማሉ፣ ምን ይፈልጋሉ የሚሉትን በማየት ፎር ዘ ፊውቸር አናላይዝ እናደርጋለን ማለት ነው። ማለት ምን ሊመጣ ይችላል? አሁን ኢመርጂንግ ቴክኖሎጂ ላይ እንዳየነው ፎር ዘ ፊውቸር ኢመርጅ ሊያደርጉ የሚችሉ ነገሮች አይተናል አይደለ? ቪዲዮን ያላያችሁ ካላችሁ ኮሜንት ላይ ሊንኩን ስላስቀመጥኩላችሁ ማየት ትችላላችሁ። እና ወደፊት ኢመርጅ ሊያደርጉ የሚችሉትን ነገሮች ሁሉ መገመት የሚያስችለን ነገር ነው ማለት ነው። ሩል ኦፍ ዳታ ሳይንቲስቶች ዳታ ሳይንቲስቶች ያንን ዳታ በመመራመር ያዩልናል ማለት ነው። እንግዲህ ዳታ ኒው ኦይል ኦፍ ዘ ኢንቫይሮንመንት ነው ማለት ኢን ዘ ወርልድ ነው ብለናል። በዓለማችን ላይ ዳታ እንደ ኒው ኦይል ነው ማለት እንደ ኦይል እንደ ዘይት ነው ብለናል። እና ያንን ነገሩ ጋም ተያያዥነት አለ። ኒው ኦይል ነው ብለን ከዚህ በፊት ያለነው ቻፕተር ላይ እንዳየነው ያንን ዳታ በመጠቀም በየቀየርን የተለያዩ ነገሮችን መስራት እንችላለን። አርቲፊሻል ኢንተለጀንሶችን፣ ቻትቦቶችን፣ አውቶኖሚስ የሆኑ ነገሮችን፣ የሆነ ራሳቸውን ሰልፍ ድራይቭ ካሮችን የመሳሰሉትን መስራት እንችላለን። ከዛም አንጻር ማለት ነው። ሌላው ኤክስፕሎር ፎር ሞር ክሪቲካል ፓተርን ቱ ፕሮዲውስ ፕሮፐር ኢንሳይት ነው ማለት ኤክስፕሎር የሚያደርገው ሞር ክሪቲክ ፓተርን የሚያደርገው ፕሮዲውስ ፕሮፐር ኢንሳይት ማለት በተገቢ መልኩ በማየት የሆነ ነገር ፕሮፐር ኢንሳይት በማየት የሆነ ነገር ከመፍጠር ጋር ወደፊት ምን ያስፈልጋል አለን የሚለውን ነገር የሚያጠኑ ዳታ ሳይንስ ነው። ምናልባት ዩኒቨርሲቲያችሁ ላይ ዳታ ሳይንስ ወይም ዳታ ቤዝ የሚባል ነገር ካለ ዳታ ቤዝን በመማር ወደ ዳታ ሳይንቲስት የምትሆኑበትን መንገድ ማመቻቸት ትችላላችሁ። ልክ እንደ ኮምፒውተር ሳይንስ፣ እንደ ሶፍትዌር ኢንጂነሪንግ እንደመሳሰሉ ዘርፎች ዳታ ሳይንስም ወደፊት በጣም ተፈላጊ ከሚሆኑት የስራ ዘርፎች መካከል አንዱ ነው። እንግዲህ ቅድም እንዳየ ነው ዳታ ሳይንስ ላይ ዳታ ሳይንስ አልጎሪዝም ይጠቀማል ብለናል። አልጎሪዝም ምንድን ነው የሚለው ነገር እንመልከት። አልጎሪዝም የሆነ ፐርሺያዊ አልጎሪዝምስ ምናምን የሚባል ሰውዬ ነው የፈጠረው። አልጎሪዝም ማለት አልጎሪዝም የሴት ኦፍ ኢንስትራክሽን ነው። ኢንስትራክሽን የሆነ የተቀመጠ ኢንስትራክሽን ዲዛይን ነው። ቱ ፐርፎርም የሚያደርገው ምንድነው? ስፔሲፊክ ታስክ ነው። የሆነን ታስክ እንዲሰራ የተፈለገ ነገር ነው። ዚስ ካን ቢ ሲምፕሊ ፕሮሰስ ሰቻት multiplying two numbers or complex operations such as playing a compressed video file ሊሆን ይችላል። search engine use properly algorithm to display the most relevant result from the search index for specific queries ነው። ለምሳሌ ዩቲዩብ ላይ ዩቲዩብ አልጎሪዝም ይባላል። እናንተ ይህን ቪዲዮ ላይክ ባረጋችሁት ቁጥር ዩቲዩብ ይህን ቪዲዮ ለምን ያደርገዋል? ለብዙ ሰው ያዳርሰዋል። ይህም ከምን አንጻር ነው? ከአልጎሪዝም አንጻር ነው ማለት። ሌላው ዳታ ቤዝ ኢንፎርሜሽን የሚለውን ነገር ለማየት እንሞክራለን። ዳታ ቤዝ ኢንፎርሜሽን ስናይ መጀመሪያ የምናየው ነገር ምንድነው? ዳታ ነው። ዳታ ካን ቢ ዲፋይንድ የሚደረገው ሪፕሬዘንቴሽን ኦፍ facts, concepts, instructions in the formalized manner which should be suitable for communication, interpretation and processing by human or electric machine ነው ማለት ዳታ የምናደርገው ዲፋይን የሚደረገው የሆነ ነገር ፋክቶችን፣ እውነታዎችን፣ ኮንሴፕቶችን፣ ሀሳቦችን፣ ትእዛዞችን የመሳሰሉትን ፕሮሰሲንግ ባይ ሁማን ኤሌክትሮኒክ ማሽን ሊደረጉ የሚችሉት ነገሮች አጠቃላይ የያዘ ነው። ካን ቢ ዲስክራይብድ አንፕሮሰስድ ፋክት ነው። ይሄ ነገር አጠቃላይ ዲስክራይብ ሲገለጽ አንፕሮሰስድ የሆነ ፋክት ነው ማለት ፕሮሰስድ አልተደረገም። ፕሮሰስድ ቢደረግ ኖሮ ኢንፎርሜሽን ይሆን ነበር ማለት። ኤንድ ፊገርስ ነው። ፋክትስ ኤንድ ፊገሮች ሊሆን ይችላሉ። ኢት ሪፕሬዘንትድ የሚደረገው የሚወከለው ደግሞ በሄልፕ ኦፍ ካራክተሮች ናቸው። እነዚህ ካራክተር የምንላቸው አልፋቤት ሊሆን ይችላል ከካፒታል ኤ እስከ ዜድ፣ ከስሞል ኤ እስከ ስሞል ዜድ፣ ዲጂቶች ደግሞ ከ0 እስከ 9 ሊሆን ይችላል። ኦር ስፔሻል ካራክተር የምንላቸው አዲሽን፣ መልቲፕሊኬሽን፣ ማይነስ፣ ግሬተር ዛን፣ ኢኳል፣ ኢቲሲ የመሳሰሉትን እነዚህን የመሳሰሉትን ካራክተሮች ምን ያደርጋል? አብሮ በውስጡ ይይዛል ማለት ነው። እነዚህን ካራክተሮች በመጠቀም ዳታ ሪፕሬዘንት ሊደረግ ይችላል፣ ሊወከል ይችላል ማለት ነው። ዳታ እንግዲህ ሪፕሬዘንቶች ፋክትስ፣ ኮንሴፕት፣ ኢንስትራክሽን ነው ያልነውም ከዚህ አንጻር ነው። ዳታ ቤዝ ኢንፎርሜሽን ብዙ ጊዜ ፈተና ላይ የሚመጣው ይሄ ነው። በቃ ማለት ኮምፔር እና ኮንስትራክት አድርጉ ተብላችሁ ልትጠየቁ ትችላላችሁ። ሌላው ኢንፎርሜሽን ምንድን ነው የሚለው ነገር ስናይ ኢንፎርሜሽን እንግዲህ ዳታ እንዳየነው አንፕሮሰስድ የሆነ ፋክት ነው፣ ፕሮሰስድ ያልተደረገ ነው። ዳታ ኢንፎርሜሽን ግን ደግሞ ፕሮሰስድ የሆነ ዳታ ነው። ኢን ዊች ዲሲሽን ኤንድ አክሽን አር ቤዝድ የሚደረገው ነው። ዲሲሽንና አክሽኖች ማለት ውይይቶችና የሆነ ተግባር ለመፍጠር ኢንፎርሜሽን ያስፈልጋል። ኢንፎርሜሽን ኢዝ ኢንተርፕሬትድ ዳታ ነው። ኢንተርፕሬትድ የሆነ ዳታ የተተረጎመ ዳታ ነው። ክሬትድ ፍሮም ኦርጋናይዝድ ስትራክቸር ኢን ፕሮሰስ ዳታ ፓርቲኩላር ኮንቴክስት ነው። ኢንፎርሜሽን ኢዝ ኦርጋናይዝድ ኦር ክላሲፋይድ ዳታ ዊች ሃዝ ሳም ሚኒንግፉል ቫልዩ ፎር ዘ ሪሲቨር ነው ማለት የሆነን ኢንፎርሜሽን ለአንድ ሰው ብንሰጠው ያ ነገር ምን አለው? ሚኒንግፉል የሆነ ነገር አለው፣ ሰውየው ሊረዳው ይችላል ማለት ነው።
ሌላው ኢንፎርሜሽን ኢስ ዳታ ዛት ኢዝ ሃዝ ቢን ፕሮሰስድ ብለናል ኢንቱ ፎርም ዛት ኢዝ ሚኒንግፉል ኤንድ ሪሴፕተንት ማለት የሆነ ሚኒንግፉል የሆነ ትርጉም ያለው ነገር ነው፣ ሰዎች ሊቀበሉት የሚችሉት ነገር ነው ይሄን ዳታ የምንለው። ኤንድ ኢት ኢዝ ሪል ኦር ፐርሲቭድ ቫሊዩ ኢን ዘ ከረንት ኦር ፐርስፔክቲቭ አክሽን ኦር ዲሲሽን ኦፍ ሪሲቨንት ማለት የሆነ ነገር አክሽን እና ዲሲሽን ለመፍጠር ራሱ ዳታ ኢንፎርሜሽን ያስፈልገናል። ዳታ ያስፈልገናል። ያ ዳታ ፕሮሰስ አድርገን ኢንፎርሜሽን አድርገን ያንን ነው የምንጠቀመው ማለት ነው። ታይምሊ እና አኩሬትሊ ኮምፒውተር መሆን አለበት። ታይምሊ ስንል አቬይላብል ዌን ሪኳየርድ ነው። አኩሬት ስንል ደግሞ ኢንፎርሜሽን ቢ አኩሬት ወይም ትክክለኛ፣ ኮምፒተንሲ ደግሞ ኢንፎርሜሽን ሹድ ቢ ኮምፕሊት መሆን አለበት፣ ሙሉ ለሙሉ የተጠናቀቀ። ያልተጠናቀቀ ነገር ትክክለኛ መረጃ ስለማያስተላልፍ። እንግዲህ ሳመራይዝ እናድርገው። ዳታ እና ቪስ ኢንፎርሜሽን ነው። ዳታን ከቨርሰስ ስናደርገና ከኢንፎርሜሽን ጋር ስናወዳድረው ዲስክራይብድ ኢንስ አንፕሮሰስድ ኦር ራው ፋክትስ ኤንድ ፊገር ነው። አንፕሮሰስድ የተደረገና ጥሬ የሆነ ፋክትና ፊገር ነው ማለት ነው። ዲስክራይብድ ኢንፎርሜሽን ደግሞ ዲስክራይብድ አስ የሚደረገው ፕሮሰስድ በሆነ ዳታ ነው። ፕሮሰስድ የተደረገ ዳታ ኢንፎርሜሽን እንለዋለን። ካኖት ሄልፕ ኢን ዲሲሽን ሜኪንግ ነው። በውይይት ጊዜም ዳታ አያገለግለንም። ኢንፎርሜሽን ደግሞ ካናል ዲሲሽን ሜኪንግ ነው። በዲሲሽን ሜኪንግ ደግሞ ኢንፎርሜሽን ያገለግለናል። ራው ማቴሪያል ዛት ካን ቢ ኦርጋናይዝድ ስትራክቸርድ ኢንተርፕሬትድ ቱ ክሬት ዩስፉል ኢንፎርሜሽን ሲስተም ነው። ራው ነው። ራው ማቴሪያል ከሆነ ዳታ ነው። ይሄኛው ደግሞ ኢንተርፕሬትድ የሆነ ዳታ ነው። ኢንፎርሜሽን ክሬትድ ፍሮም ኦርጋናይዝድ እና ስትራክቸርድ ፕሮሰስ ዳታ ኢን ዘ ፓርቲኩላር ኮንቴክስት ነው። በሆነ መንገድ ፓርቲኩላር በሆነ ኮንቴክስት ሁኔታ ስትራክቸርድ እና ኦርጋናይዝድ የተደረገ ነው። ግሩፕ ኦፍ ነን ራንደም ሲምቦል ኢን ዘ ፎርም ኦፍ ቴክስት ነው ማለት ግሩፕ ኦፍ ራንደም የሆነ ሲምቦል ሊሆን ይችላል። ኢሜጅ፣ ቮይስ ሪፕሬዘንት ኳሊታቲቭ አክሽን ኤንድ ኦብጀክቲቭ ሊሆን ይችላል። ኳንቲታቲቭ ነው ማለት በኳንቲታቲቭ አክሽን ኤንድ ኦብጀክቲቭ ሊሆን ይችላል። ይሄኛው ግን ኢንፎርሜሽን ግን ፕሮሰስ ዳታ ኢን ፎርም ኦፍ ቴክስት ሊሆን ይችላል። ቮይስ ሪፕሬዘንቲንግ ኳንቲቲስ አክሽን ኤንድ ኦብጀክት ነው ማለት ነው። እነዚህ ነገሮች በአጠቃላይ ኢንፎርሜሽን ፕሮሰስድ ነው። ዳታ ደግሞ አንፕሮሰስድ ነው። ዳታ ፕሮሰሲንግ ሳይክል የምንለው ነገር አለ። ዳታ ፕሮሰሲንግ ሳይክል ስንል ምን ለማለት ፈልገን? እስቲ ምናልባት ይህን ቪዲዮ እስካሁን ላይክ ያላረጋችሁ ካላችሁ ላይክ አድርጉ። ማለት እናንተ ላይክ ባረጋችሁ ቁጥር ለሌሎች የዩኒቨርሲቲ ተማሪዎች ይዳረሳል። እኛም ያ ትምህርቱ ለብዙ ተማሪ ሲዳረስ የምንሰራውን ስራ እያሻሻል እንድንሄድ ስለሚረዳ ላይክ አድርጉ። ሌላ ዳታ ፕሮሰሲንግ ምንድነው? ዳታ ፕሮሰሲንግ ዘ ኮንቬንሽን ኦፍ ራው ዳታ ኢንቱ ሚኒንግፉል ኢንፎርሜሽን ስሮ ፕሮሰስ ነው። ዳታ ፕሮሰሲንግ ማለት ጥሬ የሆነ ኢንፎርሜሽን ወደ ሚኒንግፉል ሆነ ጥሬ የሆነውን ዳታ ወደ ሚኒንግፉል ሆነ ፕሮሰስ የምንቀይርበት ሚኒንግፉል ወደ ሆነ ኢንፎርሜሽን ማለት ነው። ዘ ፕሮሰስ ኢንክሉድስ አክቲቪቲ ላይክ ኢንተሪ የምንለው ወይም ኢንፑት አለ፣ ካልኩሌሽን አለ፣ ፕሮሰስ የምንለው አለ፣ አውቶፑት እና ስቶሬጅ አለ። እንግዲህ አጠቃላይ ኢንፑት አለ፣ የምናስገባው ዳታ አለ፣ ፕሮሰሲንግ አለ፣ አውቶፑት አለ። ዳታ ኢስ ማኒፑሌትድ ነው ማለት ቱ ፕሮዲውስ ሪዛልት የሆነን ሪዛልት ለመፍጠር ማኒፑሌትድ ይሆናል። ዛት ሊድ ቱ ሪዞሉሽን ኦፍ ኤ ፕሮብሌም ኦር ኢምፕሩቭመንት ኦፍ አን ኤግዚስቲንግ ሲቹዌሽን የሆነ ችግር በሚያጋጥመን ጊዜ ያንን ዳታ በመጠቀም ፕሮሰስ ዳርገን ያንን ዳታ አይተን የሆነን ሶልቭ ማድረግ እንደምንችል የሚያሳይ ነው። እንግዲህ እዚህ ጋር መያዝ ያለባችሁ ነገር ዳታ ፕሮሰሲንግ ማለት ትሩ ፎልስ ላይ ስለሚመጣ ነው። ኮንቬንሽን ኦፍ ራው ዳታ ነው። ራው ኢንፎርሜሽን ዘን ራው ዳታ ቱ ሚኒንግፉል ኢንፎርሜሽን ስሮ ፕሮሰስ ኢንፑት ፕሮሰሲንግ ኤንድ አውትፑት ማስገባት ፕሮሰስ ማድረግ ማውጣት ነው። እንግዲህ ዳታ ፕሮሰሲንግ ሳይክል ላይ ኢንፑት ፕሮሰሲንግ አውትፑት የምንለውና ስቶሬጅን በመጨረሻ ላይ ያለ ነገር አለ። ምንድነው የሚሉትን እንመልከት። ኢንፑት ማለት ዘ ታስክ ነው። ዌር የምንለው ቫሪፋይድ ዳታ ኢዝ ኮድድ ኦር ኮንቨርትድ ኢንቱ ማሽን ሪዴብል ፎርም። ይህን ኢንፑት የምናደርገው ወደ ማሽኑ በሚያነበው ፎርም ማስገባት ነው። ሶ ኢት ካን ቢ ፕሮሰስድ ስሩ ኤ ኮምፒውተር ነው ይሄ ነገር። ስለዚህ በምንድን ነው ፕሮሰስድ የሚደረገው? በኮምፒውተር ነው ማለት ነው። ይሄ ዳታ ኢንተሪ የምንለው ነው። ዳታ ኢንተሪ ደን ስሮ ዘ ዩዝ ኦፍ በመጠቀም ነው ዳታ ኢንፑት የምናደርገው። ኬቦርድ፣ ዲጂታላይዘር፣ ስካነር ኦር ዳታ ኢንተሪ ፍሮም ኤግዚስቲንግ ሶርስ ያገኘነውን ሶርስ በኬቦርዳችን በፊደል ሊሆን ይችላል፣ ዲጂታላይዘር ሊሆን ይችላል፣ ማስገቢያ ዳታ ስካነር ሊሆን ይችላል። ስካን አድርገን ማስገባት ነው። ኢንፑት ካደረግን ወዲያ ፕሮሰሲንግ አለ። ዌን ዘ ዳታ ሳብጀክት ቱ ቫሪየስ ሚንስ ኦፍ ሜተድስ ኦፍ ማኒፑሌሽን the point where the computer program is being executed and it is contains the program code and it is current activity ነው ማለት በአጠቃላይ ፕሮሰሲንግ ማለት የሆነን ያስገባለትን ዳታ ወደ ሚኒንግፉል ወደሆነ ፓተርን የምንቀይርበት ነው። ሚኒንግፉል ወደሆነ ፓተርን ፕሮሰስ ካደረገው ነው አውትፑት አለ። አውትፑት ደግሞ ኢንተርፕሬቴሽን ነው። it is the stage where processed information ነው transmit to the user ወደ ዩዘሩ ማለት እኛ ያስገባንለት ዳታ አለ ያ ተሰርቶ ወደ ዩዘሩ ወደ ደንበኛው ወደ ተጠቃሚው የሚገባበት ነው ማለት ነው። ሌላው አውቶፑት ኢዝ ፕሬዘንትድ ቱ ዩዝስ የሚያደርጉ ቫሪየስ ሪፖርትስ ፎርማት ፕሪንትድ ሪፖርት አለ፣ አውዲዮ፣ ቪዲዮ፣ ሞኒተር ሊሆን ይችላል። በእነዚህ አውቶፑት እናገኛለን። ስቶሬጅ የምንለው ላስት ስቴጅ ኦፍ ዳታ ፕሮሴሲንግ ነው። ዌር ዳታ ኢንስትራክሽን ኢንፎርሜሽናል ሄልድ ኢን ዘ ፊውቸር ዩዝ። ይሄ ደግሞ ለፊውቸር ዩዝ ዳታውን በምናስቀምጥበት መንገድ ዳታ ስቶሬጅ እንለዋለን። ሌላ የምናየው ነገር ምንድነው? ዳታ ታይፕስ የሚለው ነገር ነው። ዳታ ታይፕስን ስናይ ዳታ ታይፕ ምንድነው? ዳታ ታይፕስ ዘ ዋይ ቱ ቴል ኮምፓይለር ለኮምፓይላችን ሶ ዊች ዳታ ኢዝ ኢንቲጀር ነው
ካራክተር ነው፣ ፍሎት ነው፣ ኢቲሲ እያለን የምናየው። እንግዲህ ሲ ፕላስ ፕላስ ቀጣይ እንማራለን። በዚህ ላይም ከምንማረው መካከል እነዚህ ኢንቲጀሮች አሉ፣ ካራክተሮች አሉ፣ ፍሎት፣ ኢቲሲ የመሳሰሉት አሉ። ሰፖርትድ ቱ ቢ ስቶርድ ኤንድ ዋት አማውንት ኦፍ ሚሞሪ ኮንሲኩዌንትሊ ቱ አሎኬት ነው ማለት የሚጠቁመን ነገር ነው። ኮመን ዳታ ታይፕ የሚሉትን እንመልከት። እነዚህ ፈተና ላይ ይመጣሉ። ኢንቲጀር ምንድነው? ቡለን ምንድነው? ካራክተር ምንድነው? ፍሎቲንግ ፖይንት ነምበር ፍሎት ምንድነው? አልፋኑሜሪክ ስትሪንግ ወይም ስትሪንግ የምንለው ምንድነው የሚሉትን ነገር እንመልከት። ኢንቲጀር የምንለው ነገር ምንድነው? ስቶርድ የሚያደርገው ሆል ነምበር ማትማቲካሊ ሆነስ ኢንቲጀር የምንላቸው ሁሉንም ሆል ነምበሮች ኢንቲጀሮችን አብሮ ያቅፎ ይዝልናል ማለት ነው። ከዛ ይሄ ኢንቲጀር የምንለው ሆል ነምበሮች እንደሚይዝ ማየት አለባችሁ። ስቶር ሆል ነምበር ብላችሁ ያዙት። ቡለን የምንለው ደግሞ ዩዝድ ቱ ሪፕሬዘንት ሬስትሪክትድ ቱ ዋን ኦፍ ዘ ቱ ቫሊዩ፣ ይሄ ደግሞ ትሩ ወይንም ፎልስ የሆነ ነገር ነው የሚይዝልን ማለት ነው። በዚህ ጊዜ ቡለን ወይም ቡል በምንለው ጊዜ ምንድነው የሚያደርግልን? የሚይዘው ዳታ ትሩ ኦር ፎልስ ከሆነ ባይናሪ ነምበር ነው ሪፕሬዘንት የሚደረገው። ባይናሪ ነምበሮች ደግሞ እንዴት ነው ሪፕሬዘንት የሚደረጉት? በዋን እና በዜሮ ነው ማለት ነው። ሌላው ካራክተር ወይም ካር የምንለው ነው ዩዝድ ቱ ስቶር የሚያደርግልን ሲንግል ካራክተር። አሁን ለምሳሌ ኤክስ ኢኳልስ ቱ ኤ ካልን ልክ እንደዛ የሆነ ነገር ሲንግል ካራክተር ነው። ፍሎቲንግ ፖይንት ነምበር ደግሞ ስቶሪ ነምበሮችን ነው። አልፋ ኒውሜሪክ ስትሪንግ ደግሞ ዘ ኮምቢኔሽኖች ካራክተር ኤንድ ነምበሮችን ነው። ኦል ነምበር ሪፕሬዘንት የሚያደርገው ኢን ዳታ ሞርዛን ዘ ስትሪንግስ ሞርዛን ዋን እና ዜሮ መሆኑን ደግሞ ማየት አለባችሁ። ይሄ በጣም ሲምፕል ነው፣ ግን ፈተና ላይ በጣም ተደጋጋሚ ይመጣል። ለማወቅ ስላለባችሁ ነው የነገርኳችሁ። ሌላው ዳታ ታይፕስ ፍሮም ዳታ አናላይሲስ ፐርስፔክቲቭ ነው። ዳታን ከሁለት አይነት ፐርስፔክቲቭ፣ አንደኛው ከኮምፒውተር ፐርስፔክቲቭ እናየዋለን፣ ሌላው ደግሞ ዳታ አናሊቲክ ፐርስፔክቲቭ እናየዋለን ማለት ነው። ሁለት አይነት ዳታ ፐርስፔክቲቮች አሉ። እስቲ ኮሜንት ላይ ጻፍ አድርጓቸው። አንድ ጊዜ ቪዲዮን ፖዝ አድርጉና ምናልባት ምን ያክል እንደተረዳችሁ ለማወቅ ነው። ዳታ አናሊቲክ ዲ የምንለው ነገር ምንድነው? ዘ ሜቶድ ኦፍ ኤግዛማይኒንግ ኖሌጅ ሴት ቱ ኮንክሉድ ዳታ ዘይ ኮንቴን ፕሮግሬሲቭሊ ዊዝ ዘ ሄልፕ ኦፍ ስፔሻላይዝድ ሲስተም ኤንድ ሶፍትዌር ፓኬጅ። ይሄ ደግሞ ዳታ አናሊዝ የምናደርገው ስፔሻላይዝድ ሲስተሞች እና ሶፍትዌር ፓኬጆችን በመጠቀም ነው። ያኛው ደግሞ ዳታ ኢንተሪ ነው። ብዙ ጊዜ ያኛው ማለት ኢንቲጀር፣ ቡል፣ ብሎት ምናምን በመሳሰሉት የምናስገባው ማለት ነው። ፍሮም የዳታ አናሊቲክስ ፖይንት ኦፍ ቪው፣ ከዳታ አናሊቲክስ ፖይንት ኦፍ ቪው ስነ ደግሞ ኢትስ ኢምፖርታንት ቱ አንደርስታንድ የሚያደርገው ስሪ ኮመን ታይፕስ ኦፍ ዳታ ታይፕ ስትራክቸሮች አሉ። የመጀመሪያው ስትራክቸርድ የሆነው ዳታ፣ ሁለተኛው ሰሚ ስትራክቸርድ ዳታ፣ ሶስተኛ ደግሞ አንስትራክቸርድ ዳታ ታይፕ የምንላቸው አሉ። እነዚህ ሶስት አይነት ታይፕ ኦፍ ዳታ የራሳቸው የሆነ ሊሚቴሽን አላቸው፣ አገልግሎት አላቸው፣ ጥቅም አላቸው። ይሄ ነገር ደግሞ በጣም በተደጋጋሚ ፈተና ላይ የሚመጣው ነገሮች ታይፕስ ኦፍ ዳታ፣ ስትራክቸርድ ዳታ፣ ሰሚ ስትራክቸርድ ዳታ፣ አንስትራክቸርድ ዳታ ምንድን ናቸው የሚላቸው ዲፈረንሳቸው ምንድን ነው የሚለውን ነገር እናያለን። እስቲ ቪዲዮን ላይክ ያላደረጋችሁ አሁን ላይክ አድርጉ። የፕላስ ኢትዮጵያ ለእናንተ ተማሪዎች የትምህርት ፕሮግራም እያቀረበ ስለሆነ ቪዲዮን ላይክ እያደረጋችሁ ወደ ቀጣይ እናልፋለን። ቀጣይ የምናየው ምንድነው? ስትራክቸር ዳታ። ስትራክቸር ዳታ ምንድን ነው የሚለውን ነገር እንመልከት። የመጀመሪያው ታይፕስ ኦፍ ዳታ ነው ስትራክቸር ዳታ። ስትራክቸር ዳታ ይዝ ዳታ ነው ዛት አድሄርስ የሚያደርገው ምንድነው? ቱ ኤ ፕሪዲፋይንድ ዳታ ሞዴል ነው። ፕሪ የሆነ የመጀመሪያው ፕሪዲፋይንድ የሆነ ሞዴል ኦፍ ዳታ ነው። ኢንድ ኢት ኢዝ ዜርፎር ስትሬት ፎርዋርድ ቱ አናላይዝ ነው። ይሄ ቀጥታ አናላይዝ ልናደርገው የምንችለው ነገር ነው። ስትሬት ፎርዋርድ የሆነ ነገር ነው። ስትራክቸር ዳታ ኢዝ ሃይሊ ኦርጋናይዝድ ኢንፎርሜሽን ነው ዛት አፕሎድ ኔትሊ ኢንቱ ስትራክቸራል ዳታቤዝ ነው። ወደ ዳታቤዛችን ወይም ወደ መረጃ ቋታችን ቀጥታ ትክክለኛ ሃይ ኦርጋናይዝድ የሆነውን ኢንፎርሜሽን የምናስገባበትን ነገር ስትራክቸር ዳታ እንለዋለን። ስትራክቸር ዳታ ኢዝ ሪላቲቭሊ ምንድነው? በአንጻሩ ስናየው ከሌሎቹ የዳታ ከአንስትራክቸር እና ከሰሚ ስትራክቸር ዳታ አንጻር ስናየው ምንድነው? ኢት ኢዝ ሪላቲቭሊ ምንድነው? ሲምፕል ነው። ቱ ኢንተር ለማስገባት በጣም ቀላል ነው። ስቶር ለማድረግ በጣም ቀላል ነው። ኩዌሪ ለማድረግ ኩዌስችነሪ ለማድረግ በጣም ቀላል ነው። አናላይዝ ለማድረግ በጣም ቀላል ነው። በት ኢት መስት ኢዝ ስትሪክትሊ ዲፋይንድ ኢን ዘ ተርምስ ኦፍ ፊልድ ኔም ኤንድ ታይፕ ነው ማለት በቀላሉ ያን ነገር መወሰን እንችላለን። እንግዲህ ስትራክቸራል ዳታ ላይ በሰፊው እናየዋለን። ስትራክቸር ዳታ ብዙ ጊዜ የሚቀመጠው በምንድን ነው የሚለውን ነገር ስናይ ሞስት ኦፍ ዘ ታይም ስትራክቸራል የሆነው ዳታ በምንድን የሚቀመጠው አሁን ለምሳሌ በታቡላር ፎርም ሊሆን ይችላል። እነዚህ የኤክሴል ፋይሎች ምናምን የመሳሰሉ ሊሆን ይችላሉ። እነዚህ ነገሮች አሉ። ይህን ይመስላል ስትራክቸራል ዳታ። ወደ ቀጣዩ ትምህርት እናልፋለን እንግዲህ እሺ ተማሪዎች እንግዲህ በርታ ያላችሁ ቪዲዮ ላይክ ያደረጋችሁ እንቀጥላለን ማለት ነው። ቀጣይ የምናየው ነገር ምንድነው? አንስትራክቸር ዳታ። አንስትራክቸር ዳታ ምንድነው? እንግዲህ ታይፕስ ኦፍ ዳታ ሰሚ ስትራክቸር ዳለ አሁን ያላየ ነው። አንስትራክቸር ዳታ አንስትራክቸር ዳታ ምንድነው? አንስትራክቸር ዳታ ኢስ ኢንፎርሜሽን ነው፣ መረጃ ነው። ኢስ አይዘር ዳዝ ኖት ሃቭ ፕሪዲፋይንድ የሆነ ዳታ ላይሆን ይችላል። ሞዴል ኦር ኢት ኢስ ኖት ኦርጋናይዝድ ኦር ፕሪዲፋይንድ ማነር ሊሆን ይችላል። አንስትራክቸር ዳታ ሜይ ሃቭ ኢትስ ኦን ኢንተርናል የሆነ ስትራክቸር ሊኖር ይችላል። በት ዳዝ ኖት ኮንፈርም ኔትሊ ኢንቱ ስፕሬድሺት ኦር ዳታቤዝ ሊሆን ይችላል ማለት ነው። ሞስት ቢዝነስ ኢንተራክሽንስ ኢን ዘ ፋክትስ አር አንስትራክቸርድ ዳታ ነው ኢን ኔቸር። በተፈጥሮ እነዚህ ነገሮች አንስትራክቸርድ ከሆኑ ዳታዎች ነው የሚመደቡት። እንግዲህ የተለያዩ አይነት
ዳታዎች አሉ። ከነዚህ ዳታዎች መካከል አንስትራክቸር ዳታ ብዙ ጊዜ ማለት ፕሪዲፋይንድ የሆነ ማነር የትኛው ነው ተብላችሁ ብትጠየቁ ምንድነው አንስትራክቸርድ የሆነው ዳታ ነው። አንስትራክቸርድ የሆነው ዳታ ምንድነው ፕሪዲፋይንድ ነው ማነሩ። በተፈጥሮ ይሄ ነገር ምንድነው ፕሪዲፋይንድ የሆነ ነገር የለውም። ይሄ ነው ብለን ዲፋይን ልናደርገው አንችልም። ስፕሬድሺት ላይ ሊሆን ይችላል፣ ዳታቤዝ ላይ ሊሆን ይችላል፣ አስገብተን ልንጠቀመው አንችልም ማለት ነው። እንደነዚህ አይነት ዳታዎች ስፕሬድሺት ወይም እንደዚህ አይነት ቦታዎች ላይ መጠቀም አንችልም። ኤግዛምፕሎቹ እዚህ ላይ የተቀመጡት አሉ። ሌላው ሰሚስትራክቸር ዳታ የምንለው ምንድን ነው? ሰሚስትራክቸር ዳታ የምንለው ሰሚስትራክቸር ዳታ ፎርም ኦፍ ስትራክቸር ዳታ ሆኖ ዳዝ ኖት ኮንፈርም ዊዝ ዘ ፎርማል ስትራክቸር ኦፍ ዳታ ሞዴል ማለት ሰሚስትራክቸርድ ማለት ስትራክቸርድ ፕላስ አንስትራክቸርድ የሆነ ዳታ ሲፈጥ አንድ ጋር ሲሆን ሰሚስትራክቸርድ የሆነ ዳታ ይፈጥራል ማለት ነው። አሶሲኤትድ የሚያደርገው ሪላሽናል ዳታ ቤዝ ኦር አዘር ፎርምስ ኦፍ ዳታ ሴት በት ኖንዝለስ ኮንቴንትስ ታጎችን አዘር ማርኮችን ቱ ሰፓሪስ ሴማንቲክ ኤሌመንቶችን ኢንፎርስ የሚያደርገው ደግሞ hierarchy of record and field within the data ነው። Semi-structured data is information ነው that does not reside in a relational database ነው but does not have organized የሆነ property የለውም that make it is there to analyze ማለት does have some የሆነ organized property አለው የተወሰነም ቢሆን organized የመሆን ነገር አለው። ያ ነገር ደግሞ ምንድነው በቀላሉ easier analyze ልናደርገው እንግዲህ ምናልባት ፈተና ላይ easier analyze ልናደርገው የምንችለው ነገር ማለት organized property አማካኝነት በቀላሉ analyze ልናደርገው የምንችለው የሆነ የትኛው ነው ከተባላችሁ semi structured data ነው ብለን መናገር እንችላለን። እና ደግሞ ብዙም ደግሞ ከዳታቤዝ ጋር ሪሌሽንሺፕ የሌለው ሰሚ ስትራክቸርድ ዳታ ነው ማለት ነው። ይሄን ነገር ማየት አለባችሁ። ሌላ በቀጣይ የምናየው ነገር ምንድነው? ሜታዳታ። ሜታዳታ ማለት ስሙ ደስ ይላል። ሜታዳታ ዳታ አባውት ዳታ። ሜታዳታ ማለት ስለ ዳታ ያለ ዳታ ነው። ስለ አንድ መረጃ ያለ መረጃ ብለን ያዙት ማለት ነው። it is a photograph ሊሆን ይችላል። አሁን ለምሳሌ ሜታዳታ ዳታ አባውት ዳታ ደግሞ የሚያደርገው ምንድነው? ዳታ ዛ ዲስክራይብ አዘር ዳታ ብላችሁ አሁን ይሄ ፈተና ላይ ይመጣል። በቃ አይቀርም ብዙ ጊዜ ማለት ነው። እንደዚህ አይነት ነገሮች አይመጡም። it provide የሚያደርገው additional information about specific set of data ነው። ሜታዳታ ምንድነው? set of አሁን ለምሳሌ ያስቀመጠው set of photograph አለ፣ የሆነ ፎቶ አለ። for example ሜታዳታ could be describe ሲደረግ when መቼ የት ነው ፎቶ የተነሳው፣ where የት ነው ቦታው የተነሳው፣ that photo were taken በምንድነው ፎቶ የተነሳው። አሁን ስልካችን ላይ የሆነ ካሜራ ፎቶ አንስታችሁ ያንን ፎቶ ዲቴል ብታዩት ምን ነገር ታገኛላችሁ? የመጀመሪያ የምታገኙት ነገር በምን አይነት ስልክ ተነሳ፣ በምን አይነት አሁን ለምሳሌ የኔን አስቀምጥላችኋለሁ እዚህ ላይ ማለት ነው። ስክሪንሾት አድርጌ በምን አይነት ስልክ ነው የተነሳው፣ የት ነው የተነሳው፣ ኢቭን ሎኬሽኑን ሰዎችን ራሱ በዛ አማካኝነት በሜታዳታ አማካኝነት ትራክ ማድረግ እና ሀክ ማድረግ ይቻላል። ምክንያቱም ቦታቸውን ማወቅ ይቻላል። የሆነ ፎቶ እኮ ብዙ ጊዜ አንዳንድ ሰዎች አይፖስቱም ማለት እነዚህ ሀከሮች ምናምን ፎቶቸውን አይፖስቱም። ለምን? በዛ ፎቶ ተጠቅመው መቼ በየት ሰርቨር በየት ኮምፒውተር እንደተፖስተ ሁሉ ማወቅ ይቻላል። ኤግዛምፕል ለምሳሌ እዚህ ጋር ብዙ ጊዜ አውዘር አለ፣ መጽሐፍ ላይ የሆነ መጽሐፍ አለ፣ ዳታ ክሬትድ ኤንድ ዳታ ሞዲፋይድ አለ። መቼ ነው ይሄ መጽሐፍ የተጻፈው፣ መቼ ነው ይሄ ነገር ክሬትድ የተደረገው ኤንድ ዘ ሳይዝ ኦፍ ኤግዛምፕል ኦፍ ቬሪ ቤዚክ ዶክመንት ሜታዳታ ነው። እንግዲህ ሜታዳታን ሰመራይዝ ሲደረግ ቤዚክ ኢንፎርሜሽን አባውት ዳታ which can make finding working with particular instance of data easier ስለ ዳታው ሙሉ መረጃ በማግኘት ዳታ ኢዚ እንዲሆን የሚያደርግልን ነገር ምንድነው? ሜታ ዳታ። እሺ በቀጣይ ደግሞ የምናየው ምንድነው? ዳታ ቫልዩ ቼን። ዳታ ቫልዩ ቼን ማለት አንድ ዳታ አገልግሎት ለመስጠት እንዴት ነው ቫልዩ ቼን ያለው፣ እንዴት ነው ያ ዳታ የሚንቀሳቀሰው የሚለው ነገር እንመልከት። ዳታ ቫልዩ ቼን is introduced to describe information flow with a big data system። በቢግ ዳታ ሲስተም ውስጥ ዳታ እንዴት ነው ፍሎ የሚያደርገው የሚለውን ነገር ነው የሚያሳየው። እዚህ ምናልባት ቢግ ዳታ የሚለው ነገር ካልገባችሁ ኮሜንት ላይ ቪዲዮ ስላለ እሱን ታዩታላችሁ። ይሄ ቪዲዮ እንዳለቀ ምናልባት ኢንድ ስክሪን ላይ ታገኙታላችሁ። አሴስሪ ስቴፕ ኦፍ ኒድ ቱ ጀነሬት ቫልዩ ዩዝፉል ኢንሳይት ፍሮም ዳታ ዘ ቢግ ዳታ ቫልዩ ቼን አይደንቲፋይ የሚያደርገው ዋና ሃይ ኬ ፖይንቶች ምንድናቸው? ሃይ ሌቭል አክቲቪቲ አለ፣ ዳታ እነዚህ ሃይ ሌቭል አክቲቪቲ የምንላቸው እነዚህ ዳታ አኩዚሽን አለ፣ ዳታ አናላይዝ አለ፣ ዳታ ኩሬሽን አለ፣ ዳታ ስቶሬጅ እና ዳታ ዩሴጅ። እነዚህ ነገሮች በሰፊው ነው የምናያቸው በዛሬው ትምህርታችን። የመጀመሪያው ዳታ አኩዚሽን ምንድነው? ምንድነው? ዘ ፕሮሰስ ኦፍ ዲጂታላይዚንግ ዳታ ፍሮም ዘ ወርልድ አራውንድ አስ ኤንድ ቱ ካን ቢ ዲስፕሌይድ ማድረግ ነው እና አናላይዝ እናደርጋለን፣ ስቶር እናደርጋለን ኢን ዘ ኮምፒውተር። ዳታ አኩዚሽን ማለት በዓለም ላይ ያሉትን ዳታዎች ወደ ኮምፒውተር መድረክ በማስገባት እነዛን ነገሮች አናላይዝ በማድረግ ስቶርድ በማድረግ ወደ ኮምፒውተራችን ማስገባት ነው። ፕሮሰስ ምን አይነት ነው ስንል ጋዘሪንግ ነው፣ ማጠራቀም፣ መለቃቀም፣ ፊልተር ማድረግ፣ ማጣራት። የትኛውን ዳታ ነው ክሊን እናደርጋለን፣ ዳታውን እያጣራ እናስገባለን።
ቢፎር ኢት ፑት ቱ ዳታ ዌርሃውስ ከምንለው ማለት ወደ ዳታ ክፍላችን ከማስገባታችን በፊት ያንን ዳታ አጣርተን የትኛው ጠቃሚ ነው፣ የትኛው ጎጂ ነው፣ የትኛውን ሰዎች ማወቅ አለባቸው የሚሉት ነገሮች ነው። ዳታ አናላይዝ የምንለው ደግሞ ምንድነው? ኤቫሉዌቲንግ ዳታ ቱ አናላይዝ ሎጂካል ሪዝኒንግ ኤግዛማይኒንግ ኢች ኮምፒውተር ዳታ ፕሮቫይድ ነው። ዳታ ኢዝ ቫሪየስ ሶርስ ኦፍ ጋዘሪንግ ሪቪውድ ኤንድ አናላይዝ ፍሮም ሶርት ኦፍ ፋይንዲንግ ነው። ከተለያዩ ዳታዎች ያመጣነውን ነገር ነው አናላይዝ የምናደርገው። ከዛ ዳታ ኩሬሽን የሚባል ነገር አለ። ዳታ ኩሬሽን ምንድነው? አባውት ዘ ዳታ ስሮ ላይፍ ሳይክል ነው። ይሄ ደግሞ ማኔጂንግ ዳታ ላይፍ ሳይክል በህይወቱ ላይ በላይፍ ሳይክላችን ላይ ዳታ ላይፍ ሳይክሉን ነው የሚያሳየን ማለት ነው። የዳታ ኩሬሽን ማለት የመጀመሪያው ኮሌክቲንግ አለ፣ ኦርጋናይዚንግ አለ፣ ክሊኒንግ አለ። እናጠራቅማለን፣ እናሰባስባለን፣ እናጸዳለን። ዳታውን ማች ሞር ኢንክሉድ ዳታ ኩሬሽን እንለዋለን ማለት ነው። ዳታ ኩሬተርስ ማኔጅ የሚያደርጉት ምንድነው? ዳታ ስሮ ቫሪየስ ስቴጅ አለ። ሜክ ዘ ዳታ ዩዜብል ኤንድ ዳታ አናላይሲስ ኤንድ ዳታ ሳይንስ ፎር ዳታ አናላይዝ እና ዳታ አናላይሲስቶች እና ሳይንቲስቶች ያንን ዳታ ዩዜብል እንዲሆን የሚያደርጉላቸው እነማን ናቸው? ዳታ ኩሬሽኖች ናቸው። ዳታ ስቶሬጅ ላይ ዲፋይን የሚደረገው ምንድነው? ዘ ዌይ ኦፍ ኪፒንግ ኢንፎርሜሽን ኢን ዘ ሚሞሪ ስቶሬጅ ፎር ዘ ዩዝ ኦፍ ዘ ኮምፒውተር። አንድን ኮምፒውተር እንዲጠቀሙ ያንን ዳታ ስቶር እናደርገዋለን። ያንን የተቀመጠውን ስቶር የሆነውን ዳታ በተለያየ ጊዜ ስንፈልገው ኮምፒውተራችን እንዲጠቀም የሚያስችለው ነው ማለት ነው። ኤግዛምፕል ኦፍ ዳታ ስቶሬጅ የምናደርገው ፎልደር ፎር ስቶሪንግ ማይክሮሶፍት ወርድ ዶክሜንት ነው። አሁን ለምሳሌ የማይክሮሶፍት ወርድ ዶክሜንት ላይ ብንገባ የተለያዩ ዳታዎችን ዳታ ስቶር ማድረግ እንችላለን። ማይክሮሶፍት ወርድ ላይ የሰራ ናቸው ማለት ነው። ዳታ ዩሴጅ የምንለው አለ። ዳታ ስቶሬጅን አሲድ የሚባል ተርም አለው መሀል ላይ። አሲድ ምንድን ነው የሚለውን ነገር አሁን እናብራረዋለን። ግን ዳታ ዩሴጅን ከዚህ በፊት ዳታ ዩሴጅ ምንድን ዳታ ዩሴጅ ዘ አማውንት ኦፍ ዳታ ሊሆን ይችላል። ቲንግስ ላይክ ማለት ዳታ ልንላቸው የምንችላቸው አሉ። ዳታ ኢሜጆች አሉ፣ ሙቪዎች አሉ፣ ፎቶ አለ፣ ቪዲዮዎች አሉ እና አዘር ፋይል ሊሆን ይችላሉ። እነዛን ነገሮች ሴንድ፣ ሪሲቭ፣ ዳውንሎድ ኦር አፕሎድ የምናደርግበት ዳታ ዩሴጅ እንላለን። አሁን ለምሳሌ ስልካችን ላይ ምን ያክል ዳታ ዩሴጅ አድርጋችኋል ማለት ስልካችን አሁን ሴቲንግ ላይ ገብተን ብናየው ምን ያክል ዳታ ዩሴጅ እንዳደረግን ያሳየናል። አሁን ለምሳሌ የኔን ዳታ ዩሴጅ ብናየው ይሄ ነው። እንደዚህ እንደምታዩት በዚህ ወር የተጠቀምኩት ዳታ ምን ያክል ነው? ይሄን እዚህ ጋር እንደምታዩት ነው ማለት ነው። እንግዲህ በዚህ ዳታ ስቶሬጅ ስር ላይ እንዳልኳችሁ አሲድ የሚባል ተርም አለ። በዳታ ስቶሬጅ ስር የምንመለከተው ዳታቤዝ ትራንዛክሽን ነው ማለት የዳታዎች ዝውውርን ነው ማለት ነው። በዚህ ላይ ይህም ማለት ዳታ ስቶር በሚደረግበት ጊዜ መቀየር ያለበት የሚቀየር፣ አንዱ ዳታ በሌላ መተካት የሚኖርበት ከሆነ የመሳሰሉ ስራዎችን መስራት ነው ዳታ ትራንዛክሽን። እና ይህ አፈጻጸም የሚመራው በአራት መርሆች ወይም ጋይድላይንስ ኦፍ ፕሪንሲፕል የምንላቸው አሲድ በሚለው ነው። አሲድ ነው ስንል ደግሞ በኬሚስትሪው አሲድ እንዳይመስላችሁ ይሄ ሌላ አሲድ የሚባል ተርም ነው እና የኬሚስትሪውን አሲድ እዛው ትውጣላችሁ። ይሄ ነገር ከማየታችን በፊት አንድ ጊዜ ማለት ነው ትንጠራራላችሁ። የሆነ ራሳችሁን ዘና አርጉና አየር ሳብ አርጋችሁ ወደ ውስጥ ተንፍሱ። ከዛ ወደ ትምህርቱ እንገባለን ማለት ነው። የመጀመሪያው አሲድ የሚለው ሲተነተን ኤን ስንተነትን አውቶሜሲቲ ይባላል። አውቶሜሲቲ ማለት ይህ በዳታ መሀል የሚፈጸሙት ትራንዛክሽኖች ወይም ሙሉ በሙሉ ስኬታማ ይሆናሉ ወይ ደግሞ ሙሉ በሙሉ ይከሽፋሉ ማለት ግማሹ ተቀይሮ ግማሹ ደግሞ እንዳይቀየር የሚያደርገው አውቶሜቲክ ሲስተም ነው ማለት። አሁን ብር ስንልክ ወይ ብሩ ወደዛ ሰውዬ ይገባል ከኛ ተቀንሶ ወይንም ደግሞ ፌልድ ብሎ ይመለሳል። ይሄ አውቶሜቲክ የምንለው የዳታ አንዱ ነው። ዳታ ትራንዛክሽን ላይ ያለ ማለት። ሌላው ኮንስታንሲ ነው። ኮንስታንሲ ኢንሹር ዘ ትራንዛክሽን ካን ኦንሊ ብሪንግ ዳታቤዝ ፍሮም ዋን ቫሊድ ስቴት ቱ አናዘር። የትራንዛክሽኑ ልውውጥ በሚፈጽምበት ጊዜ የዳታው ትክክለኝነት ኮሬክትነስ እንደተጠበቀ መሆኑን የሚቆጣጠር ወይም የሚያረጋግጠው ኮንስታንሲ ባህሪ ነው ማለት ነው። ምን ለማለት ተፈልጎ ነው? አሁን ለምሳሌ እኔ 100 ብር አለኝ ባንኬ ውስጥ፣ እናንተ 100 ብር አላችሁ። አሁን ለምሳሌ ከኔ ላይ 50 ብር ስልክላችሁ የኔ 50 ብር ይሆናል፣ የእናንተ 150። ይሄ ኮንስታንስ ነው። የሁለታችን ባላንስ ሲደመር አጠቃላይ አሁን ያለው ስንት ነው? 200 ብር ነው ማለት። ይሄ ኮንስታንሲውን የሚያሳይ ነው። በጣም ሰፊ ተርም ነው። ሌላው አይሶሌሽን አለ። ኢንሹር የሚያደርገው ምንድን ነው? ኮረንት ኤክስኪዩሽን ኦፍ ትራንዛክሽን ሊቭ ዘ ዳታቤዝ ኢን ዘ ሴም ስቴት አት ዘ ሴም ታይም ማለት ትራንዛክሽን ሌቭሉ በተመሳሳይ ሁኔታና ሰዓትና ሁኔታ ማለት ስፔስ ኤንድ ታይም የተፈጸሙ መሆናቸውን የሚያረጋግጥ ነው። ማለትም ተራ በተራ እንዳይፈጸም ያንን ነገር የሚያስቀረው አይሶሌት የሚያደርግልን አይሶሌሽን የሚባለው የዳታ ትራንዛክሽን ነው። ይህን ነገር እንዴት መሰላችሁ ተማሪዎች? አሁን ለምሳሌ የሆነ ሰው ብር ላክ አይደለ? ብር ሲልክ ቀጥታ ብሩ ተቀንሶ እዛኛው ላይ ቀጥታ ነው የሚገባው። አለበለዚያ ከዚህኛው ላይ ብሩ ተቀንሶ እዛኛው አሁን ለምሳሌ ብሩ ሲገባ የማይቀነስ ከሆነ ማለት ነው ሳይቀነስ እዛኛው ላይ ቢገባ ያ ሰውየውን 20 ሺህ ብር ልኮለት ሳይቀነስ ቶሎ ብሎ ደግሞ ለሌላ ሰው መላክ ይችላል ማለት ነው። ይሄ ደግሞ ወይም ደግሞ ሊያወጣው ይችላል ቀጥታ ባንክ ሄዱ ማለት ነው። ዳታ አይሶሌሽን የምንለው ተራ በተራ የሚፈጸም ነገር ነው የሚለው ነገር ነው። ሌላው ቤዚክ ኮንሴፕት ኦፍ ቢግ ዳታ። ስለ ቢግ ዳታ የሚገርም ቪዲዮ በ15 ደቂቃ ውስጥ እጥን ምጥር ያለች ሰርቼ ኮሜንት ላይ አስቀምጬላችኋለሁ ሊንኩ፣ እሱም ማየት እንዳትረሱ።
ቢግ ዳታ ብላንኬት ተርም ነው። ነን ትራዲሽናል ስትራቴጂ ኤንድ ቴክኖሎጂ ኒድድ ቱ ጋዘር ኦርጋናይዝ ፕሮሰስ ኤንድ ጋዘር ኢንሳይት ፍሮም ላርጅ ዳታ ሴት ነው። ቢግ ዳታ ማለት ራሱ ላርጅ የሆነ ዳታ ሴት ነው። ዳታ ሴት ነው ማለት ኮምቢኔሽን ኦፍ ዳታ ነው። ቢግ ዳታ ማለት ወዝ ቫልዩ ስኬል ዳይቨርሲቲ ኦፍ ኮምፕሌክስ ሪኩዌር ኒው አርኪቴክቸር ቴክኒክ አልጎሪዝም አናላይዝ ቱ ማኔጅ ኢት ኤንድ ኤክስትራክት ቫልዩ ኤንድ ሃይድ ኖሌጅ ፍሮም ኢት። የሆነ ዳታ ተሰብስቦ የተቀመጠውን ያንን ኤክስትራክት በማድረግ ከዛ ውስጥ የሚፈጸም ነው። ያን ማለት ላርጅ ዳታ ሴት ዳታ ሴቱ ላርጅ ነው ስንል ሪዝኔብል የሆነ ፕሮሰስ ስቶር የሚደረገው ወደ ትራዲሽናል በሆነ ማነር ነው። ዚስ ሚንስ ኮመን ስኬል ኦፍ ቢግ ዳታ ሴት የምንለው ኮንስታንትሊ ሽፍቲንግ ቱ ሜይ ቫሪ ሲግኒፊካንትሊ ፍሮም ኦርጋናይዜሽን ቱ ኦርጋናይዜሽን። ያንን የዳታ አጠቃቀም ከኦርጋናይዜሽን ቱ ኦርጋናይዜሽን የተለያየ ነው። ቢግ ዳታ በክላውድ ኮምፒውቲንግ በመሳሰሉት ነገር ተጠቅመን ስለ ቢግ ዳታ በጣም ሰፊ ተርም ነው። ቆይ እዚህ ጋር ማለት በጣም የሆነ አሁን ቢግ ዳታ ስንል ምንድነው ማየት ያለብን? አሶሲኤትድ የሚያደርገው ኮንሴፕቶቹ ከስሪ ቪዎች ጋር ነው። ቮሊዩም፣ ቬሎሲቲ፣ ቫራይቲ። ግን 3 ቪ አለን፣ ቨርካሲቲ እና ቮሊዩም የሚባል ነገር አለ። 5 ቪ ነው ያለው አጠቃላይ። ቢግ ዳታ ካራክተራይዝድ ሲያደርግ በመጽሐፉ መሰረት ቮሊዩም የምንለው ላርጅ አማውንት ኦፍ ዳታ ዜታባይት ማለት 10 ዘ ፓወር ኦፍ 21 የሆነ ማሲቭ ዳታ ሴት ነው። አንድን ዳታ ቢግ ዳታ ነው ለማለት ቮሊዩሙ ላርጅ አማውንት ኦፍ ዳታ ዜታባይት መሆን አለበት። ሌላ ቬሎሲቲ የምንለው ከፍጥነት አንጻር ነው። ዳታ ኢዝ ስትሪሚንግ ኦን ሞሽን ነው። ዳታ አይቆም፣ በቃ ይሄዳል፣ ይመጣል፣ ይንቀሳቀሳል፣ የሚንቀሳቀስ ነገር ነው። ቫራይቲ የምንለው ደግሞ አንድ አይነት የሆነ ዳይቨርስ የሆነ ዳታን ሶርስ የሚያሳይ ነው። ቬሎሲቲ ደግሞ የምንለው ካን ዊ ትረስት ዳታ ሃው አኩሬት ኢት፣ ዳታውን ማመን እንችላለን፣ ምን ያክል ትክክል ነው። ቨርካሲቲ የምንለው ነገር ማለት። ሌላው አሁን አዲስ የመጣው ደግሞ የዳታ ቫሊዩ የሚባል ነገር አለ። 5ኛው ቫሊዩ ማለት አንድ ቢግ ዳታ ያ ዳታ ለምን ይጠቅማል የሚለውን ነገር የሚያሳይልን ነው። ከዛ አንጻር ነው የሚታየው ማለት። እንግዲህ ታይፕስ ኦፍ ቢግ ዳታ አሶሲኤት የሚያደርጋቸው ካራክተራይዝድ ባይ 3V ነው ይላል። እናንተ ቮሊዩም፣ ቬሎሲቲ፣ ቨርካሲቲ ነው ብላችሁ የምትመልሱት እና እናንተ 4 አለ 3V ብሎ 4 ያቀርበዋል መጽሐፋችሁም ላይ። ግን ቫሊዩ የመሳሰሉትን ነገሮች ጨምረዋል። እንግዲህ አማውንቱ ምን ያክል መሆን እንዳለበት ማለት ካርድ ብቻ ነው ዳታ መላክ የሚቻለው ማክሲመም አይደል? ቮሊዩም የምንለው አማውንት ኦፍ ዳታ በሜጋባይት ይገለጻል። ቬሎሲቲው ደግሞ ስፒድ ነው ብለናል። አንድ ዳታ ስፒዱን ስንገልጽ በምንድን ነው? በሜጋባይት ነው የምንገልጸው፣ በኪሎ ባይት ነው፣ በባይት ነው የምንገልጸው። አሁን የእናንተ ተጠቀሙት ዋይፋይ ያለ አይደል? እሱ ስፒዱን ስፒድ ቴስት ዶት ኔት ብላችሁ ሰርች ብታደረጉና ራም ብታደረጉት ምን ያክል ስፒድ እንዳለው ማየት ትችላላችሁ። ቫራይቲ ማለት ደግሞ ምን አይነት ዳታ ነው? ኢሜጅ ነው፣ ቪዲዮ ነው፣ ኢሜይል ነው፣ የመሳሰሉትን ነው። ቫራይቲ እንግዲህ ዊ ካን ትረስት ዳታ ትረስት ወልዝነሱ ምን ያክል ታማኝ ነው የሚለውን ነገር ነው የሚያሳየው። ከቢግ ዳታ ጋር ተያይዞ የሚነሳው ነገር ምንድነው? ክላስተርድ ኮምፒውቲንግ የሚባለው ተርም ነው። ክላስተር ኮምፒውቲንግ ምንድነው የሚለውን ስናይ ሴቲንግ አፕ ኦፍ ኮምፒውተር ክላስተር ነው። ኦፍን የሚያደርገው ፋውንዴሽኑ ቴክኖሎጂ ዩዝድ ኢን ኢች ላይፍ ሳይክል ኦፍ ዘ ስቴጅ ነው ማለት ቢኮዝ ኦፍ ኳንቲቲስ ኦፍ ቢግ ዳታ። በቢግ ዳታ በጣም ቢግ አማውንት ኦፍ ዳታ ስለሆነ እንደምታውቁት ዜታባይት የሆነ ስለሆነ ኢንዲቪዥዋል ኮምፒውተር ኦፍን ኢናዲኩዌት ቱ ሃንድሊንግ ነው ማለት ኢንዲቪዥዋል የሆነ ኮምፒውተር በአንድ ኮምፒውተር ቢግ ዳታ ምን ማድረግ አንችልም፣ ማኔጅ ማድረግ አንችልም። አትሞስት ስቴጅ አብዛኛውን ስቴጅ ላይ እነዛ ነው። ዜርፎር ምን እናደርጋለን? ሃይ ስቶሬጅ ኤንድ ኮምፒቴሽናል ማለት ነው። ኒር ቱ ቢግ ዳታ ነው። ኮምፒውተር ክላስተር ያስፈልገናል ቱ ቤተር ፊት። ያንን ኮምፒውተር ክላስተር የሚያስፈልገን ለምንድን ነው? ያንን ዳታ ሃንድል ለማድረግ ነው። ዜታባይት የሆነ ዳታ በ1 ቴራባይት በሆነ ላፕቶፕ ወይ ምናምን ሃንድል ማድረግ ስለማንችል ማለት ነው። ቢግ ዳታ ክላስተር ሶፍትዌር የምናደርገው ኮምባይን የምናደርገው ሪሶርሶችን መኒ ስሞለር ማሽኖችን አንድ ጋር በመጠቀም አሁን ለምሳሌ የ10 ቴራባይት ዳታ ቢያስፈልገን ምንድነው የሚያስፈልገን? ምንድነው ለዚህ የሚያስፈልገን ነገር አንዳንድ ቴራባይት የሆኑ 10 ኮምፒውተሮችን በመጠቀም ክላስተርድ ማድረግ እንችላለን። ያን ክላስተርድ በማድረግ የራሱ የሆነ ባህሪ ያለው ቤኔፊቶቹ ምንድን ናቸው ስንል የመጀመሪያው ሪሶርስ ፑሊንግ የምንለው ነገር ነው። ሪሶርስ ፑሊንግ ምንድነው? ኮምባይኒንግ የምናደርገው አቬሌብል የሆነ ስቶሬጅን ሊገኝ የሚችል ስቶሬጅን፣ ስፔስን፣ ሲፒዩን ኮምፒውተር እንትን ምንለው ማለት ብሬን ኦፍ ዘ ኮምፒውተር ምንለውን ኤንድ ሚሞሪ ፑሊንግ በማድረግ ኤክስተርናሊ ኢምፖርታንት እናደርጋቸዋለን። ፕሮሰሲንግ ላርጅ ዳታ ሪኩዌስት ላርጅ አማውንት ኦፍ ዚስ ሪሶርስ ማለት ላርጅ ዳታ ስለሚያስፈልገን ያንን ዳታውን አናላይዝ ለማድረግ ምን እናደርጋለን? ክላስተርድ እናደርጋቸዋለን። ክላስተርድ ማለት የተለያዩ ኮምፒውተሮችን በአንድ መጠቀም የተሻለ ፐርፎርማንስ ለማግኘት። ሃይ አቬይላቢሊቲ ስንል ደግሞ ክላስተር ካን ፕሮቫይድ ቫሪንግ ሌቭል ኦፍ ፎልት ቶለራንስ አላቸው። ይሄ ነገር ነው በጣም ወሳኝ ነገር። ኤንድ አቬይላብል ጋራንቲስ ቱ ፕሪቨንት ሃርድዌር ኤንድ ሶፍትዌር ፌለርስ ፍሮም አፌክቲንግ አክሰስ ቱ ዳታ ኤንድ ፕሮሰሲንግ። ሃይ አቬይላቢሊቲ ነው ስንል ምን ለማለት ተፈልጎ ነው? ባጭሩ 10 ኮምፒውተር አለን። ከ10 ኮምፒውተር ውስጥ አንደኛው ኮምፒውተር ፌል ቢያደርግና 10ም ላይ ዳታ ቢኖረን
ሌላውን ዳታ ሌሎቹ ኮምፒውተሮች ጋር ማግኘት ስለምንችል ሃርድዌር እና ሶፍትዌር ፌለር ዳታ ፕሮሰሲንግ ሲስተሙን አፌክት ያደርጉትም ማለት ነው። ሃይ አቬይላቢሊቲ ስንል ኮምፕሊትሊ በቃ ይሄንን ተርም መረዳት ያለባቸው። ዚስ ቢካምስ ይሄ እንዴት ሊሆን ይችላል? ኢንክሪዚንግሊ ኢምፖርታንት የሚያደርገው ዊ ኮንቲኒው ቱ ኤምፓሳይዝ የምናደርገው ኢምፖርታንስ ኦፍ ሪል ታይም አናሊቲክስ ነው። ሪል ታይም የሆነ አናሊቲክስ የሚሰጠን ሃይ አቬይላቢሊቲ መሆኑ በማንኛውም ሰዓትና በማንኛውም ሁኔታ ሃርድዌር ኤንድ ሶፍትዌር ፌለር ቢያጋጥመን ያንን ዳታ ማግኘት እንችላለን። ኢዚ ስኬሌቢሊቲ ማለት ደግሞ ምን ማለት ነው? ክላስተርስ ሜክ ኢት ኢዚ ቱ ስኬል ሆሪዞንታሊ ማለት adding additional machine to the group. This means system can react to change resource required without expanding the physical source on the machine. easy scalability ነው ስንል 10 ቴራባይት የሆነ ኮምፒውተር እየተጠቀማችሁ ማለት ዲፈረንስ አድርጋችሁ ክላስተር አድርጋችሁ 5 ቴራባይት ቢያስፈልጋችሁ 5 ደግሞ ሌላ ቴራባይት ኮምፒውተር አምጣችሁ በቀላሉ ብትጨምሩበት በቀላሉ ያንን ነገር ምን አደረጋችሁት ማለት ነው። ኢዚ ስኬሌቢሊቲ ያደርጋችሁ። ክላስተር ኮምፒውቲንግ ማለት ሪሶርሶችን አድ ማድረግ እንችላለን፣ መጨመር እንችላለን፣ ስቶሬጆችን አድ ማድረግ እንችላለን ማለት ነው። ከዚህ አንፃር ሌላው እዚህ ጋር ሃዶፕ እና ያርን የሚባሉ ሶፍትዌሮች አሉ። እነዚህ ክላስተር ኮምፒውቲንግ፣ ክላውድ ኮምፒውቲንግ እንጠቀምባቸው። ነገር ግን ሞር የተብራራ ቪዲዮ ሰርች የላቸዋለሁ ከዚህ በፊት ወደ ክላስተር ኮምፒውቲንግ ላይ ቢግ ዳታ ምንድነው የመሳሰሉትን የሚሉትን ነገሮች ሞር የተብራራ ቪዲዮ ከዚህ በፊት ሰርች የላቸዋለሁ። እዛ ላይ ታገኙታላችሁ። እንግዲህ ያልገባችሁ ነገር ካለ ጥያቄ ካላችሁ ሀሳብ አስተያየት ካላችሁ እንግዲህ ማስቀመጥ ትችላላችሁ። እንግዲህ የዛሬውን ትምህርታችን ይህን ይመስላል። በቀጣይ ደግሞ ምን አሰብኩ ጥያቄዎች እንሰራለን። ከቻፕተር 2 የወጡትን በተደጋጋሚ ፈተና ላይ የሚመጡትን ጥያቄዎች አብረን ለመስራት እንሞክራለን። እንግዲህ እስካሁን ከተከታተላችሁ በጣም አመሰግናለሁ። ቪዲዮ ላይክ ያላደርጋችሁ ላይክ አድርጉ። ሰብስክራይብ በማድረግ ደግሞ ይህን ትልቅ ቤተሰብ ተቀላቀሉ።